ካልፈለገ ባታስገድጃት ጥሩ ነው። በር ላይ ተደብቆ ወሬ መስማት ወንጀል መሆኑን አታውቂም? ያክስቴ ልጅ አሳልፌ እንድሰጥክ እየጠየከኝ ነው እንዴ? ገደልከት እንዴ? በአንድ ሰው ከመታሰር በሁሉ ሰው መታሰር ይሻላል። እንደዛ ከሆነ መጀመሪያ እንግደል ማለት ገለያታለሁ። አዎ አለ ምንም እኮ ሊገላት ነበር። እቺ ያክስትሽ ልጅ ተረገመች ይገላታል። ዞር በይ ቅድስት ቅድስት ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ገባ እያላችሁ አብረን እስቲ ዛሬ ምሳሌ ድራማ ክፍል 91ን አብረን እንከታተል። ብሩኬ ምን እንደሰራ ብሩኬ ምን ችግር እንደፈጠረ አብረን እንከታተላለን። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ገባ በሉላችኋለሁ ውድ የኔ ቆንጆ ፋሚሊዎች ማለት ነው። ስለዚህ እንግዲህ ብሩኬ በጣም ብዙ ችግር እየፈጠረ ነው። ብሩኬ እንግዲህ ሜላትን በጣም ደብድቧት ገሏታል። ሜላት እንግዲህ እግዚአብሔር ትረፊ ካላት ብቻ ነው የምትተርፈው። ሜላት በጣም ከባድ ችግር ውስጥ ነው ያለችው። ሜላት እያገለባበጠ እየቀጠቀጣት እየደበደባት ወርውሮ ኦና ቤት ውስጥ ትቶ ሄዷል። ስለዚህ እንግዲህ እነ መድብል ሁሉ እነ ምናምን አንድ ላይ ተሰብስቦ ምንም ስለ እሷ የሚያውቁት ነገር የለም ማለት ነው። ስለዚህ ወደ ሌሎቹ ቪዲዮ አብረን ስንከታተል ሮጦ የቅድስትን አክስትም እገላታለሁ ብሎ በጣም እየተሯሯጠ ነው። ቅድስት ደግሞ እሷን ለመግደል የምትሯሯጥበት ምክንያት ምንድነው ብላ ስትጠይቀው ነበረ። ቅድስት ከዚያ በፊት ቅድስትን ለሌላ ሀብታም ወንድ ለመዳር በጣም አለም እየተሯሯጠች ነበረ። አለም ቅድስትን በየትኛው መንገድ እንደምታገኛትና ቅድስትን እንዴት አርግታ የቅድስትን ትዳርና የብሩኬን ትዳር እንዴት አርግታ ለመበጥበጥ እየሞከረች ነበረ። ይህን ጊዜ በር ላይ ቆሞ በጣም እያዳመጠ ነው። ስለዚህ ቅድስትም ከዚያ በፊትም እናቴ ማለት አቆምሽ ማለት ነው ወይ? ለምንድነው ምሳሌ እናቴ ማለት ያቆምሽው? አሁን እኮ ያንቺ ችግር ምንድነው ስትል አንቺ ያልወለድሽውን ልጅ እናቴ ስትይ አይደብርሽም ወይ? ስለዚህ ምንድነው ያንቺ ችግሩሽ ምንድነው ብሎ ሲናገር ነበረ። ነገር ግን ነገሮቹ በጣም ከባድ እስከሆነ ድረስ ስለዚህ እኔ ምንም አላልኩሽም ብላ ምሳሌ ተነስታ ስትሄድ ከምሳሌ ከሄደች በኋላ አለም በጣም ብዙ ነገር ቅድስትን ልታሳመንና ቅድስትን በጣም ብዙ ነገሮችን ልታወራት እየሞከረች ነበረ። ነገር ግን ሞከረችም አልሞከረችም በጣም የሷ ነገር በጣም ከባድ እየሆነባት ስለመጣ ስለዚህ እንግዲህ ምንም ማረግ ስለማይቻል አሁን እሱ የራሱ ምርጫ ለምንድነው እኔ
ሁለት ህይወት አጥፍቼ አንደኛውን አጥፍቻለሁ። ሁለት ህይወት ለምንድነው አጥፍቼ የማልታሰረው በሚል ሁኔታ እንግዲህ ፍለጋ ሄዶ ከዛ ሽንት የመጣ ብላ አለም አመለጠች ማለት ነው። ቅድስት ደግሞ ኩሽና ውስጥ ምግብ እየሰራች ነበረ፣ እቃ እያጣጠበች ነበረ። ስለዚህ እንግዲህ ቅድስት ጋር እየሮጠች ሄደችና ብሩኬ እኮ የሆነ ችግር ፈጥሯል ብላ ስትነግራት ነበረ። የምን ችግር ብላ እሷ ሜላትን እንደገደላት እየሮጠች ስትነግረው ነበረ። ከነገረችው በኋላ ደግሞ ቅድስት በጣም ወደቀች። ቅድስትን አንስታ ውሃ እስከምታፈስባትና ነፍሷ እስከሚዘራ ድረስ ከዛ ቅድስት ከመሬት ስትነሳ እኔ እኮ እንደዛ አላልኩሽም ቅድስት ሞተች አላልኩሽም እኮ ችግር ነው የተፈጠረው ብላ ቅድስትን እያባበለች ከዛ አቶ ብሩኬ እንግዲህ ሽጉጡን ገጥሞ መጣ። ስለዚህ ይሄው መጣልሽ ብላ ስታሳያት ነበረ። ምንድነው ችግርክ ብላ ብሩኬ ቅድስት ጣልቃ መካከላቸው ላይ ስትገባ፣ ስለዚህ እንግዲህ እነሱ መካከል ከገባች በኋላ ቅድስቴ ደግሞ ምንድነው መድብልም ስትጠይቀው እሷን እገላታለሁ ሲል የምትገልበት ምክንያት ምንድነው? በእኛ መካከል ጣልቃ እየገባች ነው ብሎ ብሩኬ በጣም ሲሯሯጥና በጣም ብሩኬ ቅድስትንም ህይወትሽን መምራት ትችያለሽ፣ እኔም የራሴን እርምጃ በህይወቴ ላይ ላነሳ ነው፣ አንቺ ደግሞ ህይወት ይቀጥላልና ህይወትሽን ቀጥይ ብላለች። ከዛ በኋላ ደግሞ እንግዲህ ሲሯሯጡና በጣም እየተሯሯጡ እያለ ሜላት እንደ ደከመችና ሜላት እንደ ሞተች እያዩት ነበረ። መድብልን እየጠበቀው ነበረ። መድብል ደግሞ እንዴት እኔ እያለው ብሩኬ እሷን ይገላል? እኔ እኮ ለሷ እበቃታለሁ፣ እኔም እኮ ገላታለሁ ብሎ ሲያሾፍ ነበረ። እንዲህ ምን አይነት ቤተሰቦች ናችሁ? እንዴት ነው ለማሾፍ የምትሞክረው? እያለው ነበረ። መድብል እንግዲህ ቀስ በቀስ ምንም ማድረግ ስለማይችል የእሷን ነፍስ እንደወጣችና በህይወት እንዳለች ለማዳመጥ እየሞከረ ነው። ለማዳመጥ ቢሞክርም የእሷ የነፍሷ ትርታ ትንሽ ትንሽ ሲኖር ከዛ መኪናውን አምጥቶ ወደ ሆስፒታል እየወሰዷት እያለ ሜላትን እንግዲህ በጣም አለም ነፍስ ውጪ ነፍስ ግቢ ውስጥ ላይ ስላለች አለም ከቤቱ ውስጥ እየሮጠች ስትወጣ ነበረ። ከቤት ውስጥ እየሮጠች እንግዲህ ስትወጣ ቅድስት ስልክ ለመድብል ደወለችና ቅድስት ስልክ ከመድብል ጋር ስታወራ እባክህ ብሩኬ ችግር እየፈጠረ ነውና ስለዚህ አንተ የትን ያለከው? አለም ደግሞ እየሮጠች ወጣች። እኔ እግሬም እየተንቀጠቀጠ ነው፣ ምንም ላወራም አልችልም፣ ልቆምም አልችልም። ስለዚህ ምን ላድርግ? መድብል ቶሎ ድረስ ለብሩኬ ችግር ውስጥ ነው ያለው ብላ ስትነግረው ነበረ። እሷ ከነገረችው በኋላ ከዛ በኋላ ደግሞ ቅድስት ስልክ ደውላ ከመድብል ጋር እያወራች ከዛ ደግሞ ቅድስት በጣም እየተንቀጠቀጠች ነበረ። ከዛ እባክሽ አለም ፖሊስ ጣቢያ እንዳትሄድና አለምን አንቺ ያያስት ሲላት እኔ መንቀጥቀጥ በጣም እግሬም እየተንቀጠቀጠ ነው፣ መንቀሳቀስም አልችልም፣ እባክህ ድረስለት ስትል ነበረ። በመካከሉ ዳጣና አለም ሲሯሯጡ መንገድ ላይ እንዳጋጣሚ ሲገናኙ ነበረ። እነሱ ከተገናኙ በኋላ ከዛ በኋላ ወዲህ ነው የምትሯሯጪው ሲባባሉ በመካከሉ መድብልም እሷን ካልክያት ወደ ፖሊስ ጣቢያ እንዳትሄድ እንደምንም እባክሽ ብሩኬ ችግር ፈጥሯል ሲላት በመካከሉ ብሩኬም እንግዲህ ነፍስ ውጪ ነፍሰ ግቢ እየተሯሯጠ ሶስታቸውም አንድ ላይ ፍጥጫ ሲፋጠጡ አለምም እንግዲህ መንቀጥቀጥ ጀመረች። ዳጣ ድሮንም ዳጣ ነች። በጣም በቃ ወዴት እንደምትገባ ሲጠፋባት እሷ ዞር ብላለች።
እንግዲህ ውድ ተመልካች ድራማው በጣም የሚገርም እና በጣም አንዳንድ ጊዜም የሚያሳዝን ነገር ነው እና እኔ ብሩኬ ልጄን አንዷን ልጄን እንኳን ነው የጠላዋት። ምክንያቱም ሜላት እኔ እንዳልወልድ እያደረገችኝ ምክንያት ከእንግዲህ በኋላ ምንድን ነው እየቀረኝ? ለምንድን ነውስ መኖርስ የማያስፈልገኝ? የእሷ ችግር ምንድን ነው? ለምንድን ነው እንደዚህ እኔን ለማድረግ የሞከርሽው? ስለዚህ ሀቁን ከነገርሽኝ አልገልሽምና ምክንያትሽ ያንቺ ምክንያት ምንድን ነው? ስለዚህ ያንቺ ምክንያት እንደዚህ የተፈጠረበት ምክንያት ምንድን ነው? እንግዲህ ብሎ ሲጠይቃት ነበረ ማለት ነው። እሱ እንደዛ ብሎ ከጠየቀ በኋላ ምንም ነገር አረግ ያለው ግን እንዳትገለኝ ብላ ሜላትም ስትለምነው ነበረ። ግን ውሃ ላጠጣሽ ወይ ሲላት አዎ ስትለው ውሃ እያጠጣት ነው። በብትር ቀጥቅጠህ ከምትገለኝ በጥይት ግደለኝ ብላ ስታማርጠም ነበር። አይ ሜላት እንደ ጉደኛ እኮ ነች። ነፍሰ ውጪና ነፍሰ ግቢ ላይ እያለች በእንጨት አትግደለኝ በጥይት ግደለኝ ትለዋለች ጋይስ። ስለዚህ እንግዲህ እሷ እዛ ተጎልታ ተንበርክካ ልክ እግሯን እንደ ሰከረ ወንድ እየተጋደበች ነበረ። ስለዚህ ይሄ ደግሞ የአንቺ ምርጫ ነው እንዴ እያላት ነው ብሩኬ። ይሄ እኮ የአንቺ ምርጫ አይደለም። እኔ በፈለኩ ገጀራ ነው አንቺን ጭንቅላትሽን ብዬ የምደፋሽ። የምትዩ ነገር ካለ ተናዘዢ። አንቺም ያኔ እንደዚህ ነው ያረግሽኝ። ግን የመጀመሪያ ሚስቴም ብትሆኝ እኔ በቤሎ ላገባ ቀን ምንድን ነው ያደረግሽው እያላት ነው ብሩኬ። እኔ በቃ ለምንድን ነው እኔ ልጅ እንዳልወልድ እያደረግሽብኝ ሲላት ነበረ። እና እንግዲህ ውድ ተመልካች በጣም ከባድ ነገር ነው። ቢሆንም ነገሮቹ ከባድ ቢሆኑም ስለዚህ እንግዲህ ሁሉም ነገር ለበጎ ነው እያልን እንግዲህ እንቀጥላለን። ምሳሌ ደግሞ ከትምህርት ቤት ለባብሳ መንገድ ላይ ከአባቷ ጋራ አባቷ ኬት እንደሚያመጣት እኔ አላወቅኩም። እሱን እንግዲህ አባትየው ኬክ ገዛውልሽ ስትለ ዛሬ የኔ ልደት አይደለም አባዬ ለምንድን ነው ኬክ የገዛክልኝ ብላ ስትጠይቀው ነበረ። እሷ እንግዲህ እንደዛ ስትጠይቀው ተመልሶ ምን እንዳላት እኔ ከየሆነ ቦታ ሊሄድ እስከሆነ ድረስ አንቺ ደግሞ ይሄንን ኬክ ዛሬ ላንቺ ገዝቼ ነው የምሰጥሽ። ምንም እንዳታስቢ ሌላ ሩቅ ቦታ ሄጄ ነው የሚመጣው ሲላት ነበረ። እኔ የትም አልሄድም፣ የትም እንድትሄድ አልፈልግም። እኔ ካንተ ጋራ መኖር እፈልጋለሁ። ካንተና ከቅድስት ጋራና ከመድብል ጋራ መኖር እፈልጋለሁ። ግን አለም የምትባለውን ሴት እኔ አልፈልግም ብላ ስትናገር ነበረ። ነገር ግን ችግር የለውም ምንም ነገር የሚረብሽሽና የሚያጨናነቅሽ ነገር የለም። እኔና መድብል ቅድስት ነው አብረን የምንኖረው ብሎ እያናገራት ነበረና ነገሮቹ በጣም ከባድ እየሆኑና በጣም ሁሉም ነገር ለበጎ እየሆነ ነው ማለት ነውና ሁሉም መልካም ሊሆን ይችላል። እንግዲህ ብሩኬ በጣም ሁሉንም ነገር እያዘነና እየታዘዘና ስለዚህ ብሩኬ እንግዲህ በጣም አዝኗል በማለት ማለት ነውና ማለት እሷንም አለምንም ለመግደል እየሞከረ ነው። መድብል ግን ሐኪም ቤት እየወሰዳት እየተባለ ነው። ስለዚህ እንግዲህ አለም ደግሞ ብሩኬን ፈልገው ሊሆን ይችላል። ቅድስትና አለም ደግሞ እየተፋጠጡም እንግዲህ ሊመጡ ይችላሉ። እናንተም ውድ ተመልካች ተፍ 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 እያላችሁ ላይክ እያረጋችሁ አበረታቱኝ ማለት ነው።
እሺ ምንድን ነው? ምን መሰለሽ ሰውየው እስካሁን ድረስ አላገባም። ለምንድን ነው ያላገባው?